እሺ ዛሬ ውይይታችንን በአንድ በጣም ትልቅ ምናልባትም አይምሮን በሚያዞር ጥያቄ እንጀምር። እሺ። እስቲ አስበው፣ ሁሉን ነገር የፈጠረ ከጊዜና ከቦታ ውጭ የሆነ ወሰን የሌለው መለኮታዊ አካል አለ። ይህ አካል በሆነ ወቅት ራሱን ወደ ሰው ቀይሮ እዚህ እኛ በምንኖርበት ዓለም ውስጥ በጊዜና በቦታ ተወስኖ ቢኖር ምን ይሆናል? በጣም ከባድ ጥያቄ ነው። ጥያቄው እዚህ ላይ ነው። ያኔ እንደ ሰው ሆኖ የኖረ በተመሳሳይ ሰዓት ያንን ወሰን የሌለውና ሁሉን ነገር የሚደግፈውን ማንነቱንስ እንዴት ሊቀጥልበት ይችላል? ይህን ዋናው እንቆቅልሽ። ይህ እንቆቅልሽ የሚመስል በጣም ጠልቅ የላሆት ጥያቄ ነው። ዛሬ የምንመረምረው ጽሑፍም ሙሉ ትኩረቱ ይህንን ፓራዶክስ ለመፈተሽ ላይ ነው። በትክክል። ስለዚህ የዛሬው ጥልቅ ምርመራችን ዓላማ ጽሑፉ የሚያቀርባቸውን ሁለት ዋና ዋና ክርክሮች መመርመር እና በመጨረሻም ይህንን ማይቻል የሚመስል ሐሳብ እንዴት እንደሚያብራራው ለመረዳት መሞከር ነው። በጣም ጥሩ። እሺ፣ እስቲ እንጀምር። ጽሑፉ የሚጀምረው ከመሰረታዊ ሐሳቦች ነው። ፈጣሪ ወሰን የሌለው ነው፣ ከሕጎቻችንና ከአቅማችን በላይ ነው። አዎ። ፍጡራን ደግሞ ያው ውስን ነን፣ በጊዜ በቦታ በአቅም ታጥረናል። ስለዚህ እኛ ውስን የሆነው ፍጡራን ወሰን የሌለውን ነገር ሙሉ በሙሉ ለመረዳት መሞከር አንድ ባልዲ ውሃ ይዘን ውቅያኖሱን ለመለካት እንደመሞከር ነው። አእምሯችን ለዚህ አልተሰራም። የሚገርመው ጽሑፉ ይህንን ሙከራ ከመጀመሩ በፊት አንድ አይነት የማስጠንቀቂያ ቃል ይጠቀማል። ምን የሚል? በኮሪያኛ አክችሮ ቡሬሶ ቹቹኬ ፖንዳ ይላል። ትርጉሙ ምንድን ነው? ቀጥታ ትርጉሙ በግድና በጭንቅ የምናደርገው ግምት ቢሆንም ከጀርባው ያለው ስሜት ይህ ከአቅማችን በላይ እንደሆነ ያውክን በትህትና ለመገመት እንሞክራለን። ኦ፣ በጣም ደስ የሚል አገላለጽ ነው። አዎ፣ የእውቀት ህብረተኝነትን ገና ከመጀመሪያ ያሰው ጋር አገላለጽ ነው። የመጨረሻውን መልስ እናውቃለን ከሚል እብሪት ሳይሆን ከትህትና ነው የሚነሳው። ልክ ነሽ። ምናልባት በዚህ ሙከራ ውስጥ የእግዚአብሔርን ታላቅነት ትንሽ በተሻለ ልንረዳው እንችል ይሆናል ከሚል ትህትና የሚነሳ ነው። በጣም ጥሩ። ስለዚህ በዚህ በጭንቅ ግምት ውስጥ ጽሑፉ ሁለት ተቃራኒ የሚመስሉ አመለካከቶችን ያቀርባል። የመጀመሪያውን እሺ። ይህ አመለካከት የሚለው መለኮታዊው አካል ወደ ሰውነት ሲመጣ ለጊዜው ያንን ወሰን የሌለው ማንነቱን ወደ ጎን አድርጎ ራሱን ገድቦ የኖረው እንደ አንድ ተራ ፍጡር ብቻ ነበር ይላል። አዎ፣ የዚህ ክርክር መሰረቱ አማኑኤል ከሚለው ስም ይመንጫል። ያው ኢማኑኤል በኮሪያኛ ትርጉሙ እግዚአብሔር ከእኛ ጋር ማለት ነው አይደል? ለትክክል። የዚህ አመለካከት ደጋፊዎች የሚሉት ነገር ይህ ስም ትርጉም የሚሰጠው እግዚአብሔር ሥጋ ከመልበሱ በፊት በጊዜና ቦታ ውስጥ ከእኛ ጋር ስላልነበረ ነው ይላሉ። ገባኝ። አስቀድሞም ከእኛ ጋር ከነበረ ከእኛ ጋር ሆነ ማለት ብዙ ትርጉም አይሰጥም የሚል ነው። አዎ። ስለዚህ ይህ እይታ መለኮታዊው አካል ራሱን ባዶ በማድረግ በኮሪያኛው ቻሽንል ቢውሺጎ ያንን ወሰን የሌለውን ማንነቱን፣ ሁሉን ቻይነቱን፣ በሁሉም ቦታ የመገኘት ችሎታውን ለተወሰነ ጊዜ ትቶታል ብሎ ይደመድማል። እሺ፣ ቆይ ይህ ሐሳብ እኮ ትልቅ ችግር የሚፈጥሩ ይመስለኛል። ምን አይነት ችግር? ጽሑፍ ራሱ ፍጥረት በሙሉ የሚኖረውና የሚቆመው በመለኮታዊው አካል ቃልና ሕይወት ነው ይላል። አዎ ይላል። ያ አካል ራሱን ባዶ ካደረገ እና ለ33 ዓመታት እንደ አንድ ውስን ሰው ብቻ ከኖረ ያኔ አጽናፈ ሰማይን ማን ያስኬደው ነበር? ፕላኔቶች ከመዞር፣ ፀሐይ ከመቃጠል፣ እኛ ራሳችን ከመኖር ማን አለገዳቸውም ነበር? ሁሉም ነገር እኮ ይቆም ነበር። በትክክል። ይህ መጀመሪያው አመለካከት የሚፈጥረው ትልቁ አጣበቂኝ ይሄ ነው። አዎ። ነገሩን እንደዚህ እናስበው። አንድ ፊልም በስክሪን ላይ የታየ ነው። ገጸ ባህሪያቱ በፊልሙ ዓለም ውስጥ የራሳቸውን ሕይወት ይኖራሉ። እሺ። ነገር ግን የሁሉ ምስልና ድምፅ የሚኖረው ከጀርባ በሚሰራው ፕሮጀክተር ነው። ፕሮጀክተሩ ለአንድ ሰከንድ ቢጠፋ ፊልሙ በሙሉ ይጠፋል። ልክ ጽሑፉም መለኮታዊው አካል የዩኒቨርስ ፕሮጀክተር ነው እያለ ነው። ገባኝ። ስለዚህ ያ ፕሮጀክተር ለ33 ዓመታት እረፍት ላይ ከነበረ የህልውና ፊልም በሙሉ ይጠፋ ነበር። ስለዚህ ይህ የመጀመሪያው አመለካከት ጽሑፉ ራሱ ካስቀመጠው ሌላ መሠረታዊ እውነት ጋር ይጋጫል። እሺ፣ የመጀመሪያው አመለካከት ትልቅ ችግር ፈጥረብን ማለት ነው። ዩኒቨርስን የሚያንቀሳቅሰው ኃይል ለ33 ዓመታት እረፍት ላይ ከነበረ ሁሉም ነገር ይቆም ነበር። በትክክል። ታዲያ ጽሑፉ ከዚያ አጣባቂኝ እንዴት ይወጣል? ምን ሌላ አማራጭ ያቀርባል?
እዚህ ላይ ነው እንግዲህ ወደ ሁለተኛው እና የበለጠ አእምሮን ወደሚያዞረው አመለካከት የምንመጣው። እሺ፣ ይህ አመለካከት የሚለው እንደ ውስን ፍጡር በምድር በሚኖርበት ጊዜም እንኳ በተመሳሳይ ሰዓት መላውን አጽናፈ ሰማይ ይሞላና ይደግፍ ነበረ ነው። ቆይ፣ በአንድ ጊዜ በሁለት ቦታ እንደሆን ማለት ነው። ይሄ እንዴት ሊሆን ይችላል? አዎ፣ በናዝሬት ጎዳና ላይ የተራመደ በተመሳሳይ ሰዓት ደግሞ ከጊዜና ከቦታ ውጪ ሆኖ ዩኒቨርስን ያስተዳደረ ነበረ ማለት ነው። አዎ፣ ጽሑፉ የሚለው በትክክል ያናን ነው። አመክንዮ በጣም ቀጥተኛ ነው። እስቲ አስረዳኝ። ዩኒቨርስ አልጠፋም፣ ሕይወት ቀጥሏል። ከዋክብት አልረገፉም። እውነት ነው። ይህ ማለት አንድ ሰው እየደገፈው ነበረ ማለት ነው። እና ያ ደጋፊ ኃይል፣ ያ የዩኒቨርሱ ፕሮጀክተር መለኮታዊው አካል ነው። ስለዚህ በምድር ላይ እንደ አንድ ትንሽ ሕፃን በግርግም ተኝቶ ሳለ እንኳ ያው አካል በቃሉ የአንድሮሜዳን ጋላክሲን በቦታው ያዝ አድርጎ ነበር የሚል መደምደሚያ ላይ ጽሑፉ ይደርሳል። ይህንን ሐሳብ ለአንድ ሰከንድ ማሰብ እኮ በራሱ ከባድ ነው። በጣም የኮ አእምሮን የሚያፈነዳ ሐሳብ ነው። በግርግም ውስጥ የነበረው ሕፃን መናገርም ሆነ መራመድ የማይችለው በዛው ቅጽበት ደግሞ በቢሊዮን የሚቆጠሩ ከዋክብትን ከመጋጨት ይታደግ ነበር ማለት ነው። አዎ፣ ጽሑፉ ይህንን እብደት የሚመስል ሐሳብ ነው እንደ እውነት የሚያቀርበው። በትክክል እብደት መስሎ የሚታየን በእኛ ውስን አእምሮ ስለሆነ ነው። ጽሑፉ የሚለው ፓራዶክሱ ራሱ ነው ዋናው ነጥብ። የእርሱን ማንነት በእኛ ሎጂክ ሳጥን ውስጥ ማስቀመጥ እንደማንችል ትልቁ ማሳያ ነው ይላል። እንዴት ነው? በአንድ በኩል በምድር ላይ ሲራመድ፣ ሲደክም፣ ሲራብ፣ ሲያለቅስ እናያለን። የሁሉ ውስን የሰው ልጅ ተሞክሮ ነው። አዎ። በሌላ በኩል ደግሞ በተመሳሳይ ቅጽበት ያው አካል መላውን አጽናፈ ሰማይ ከውድቀት እየጠበቀ ነበር የሚለው ሐሳብ ነው። አእምሯችን ከሁለቱን ምረጥ ይለናል። ጽሑፉ ግን ሁለቱም በአንድ ላይ እውነት ናቸው ብሎ ይመልስልናል። እሺ፣ አሁን ሁለት ሙሉ በሙሉ የሚጋጩ የሚመስሉ ሐሳቦች አሉን። አንደኛው ራሱን ባዶ አድርጎ ሰው ብቻ ሆነ ይላል፣ ነገር ግን ያ ዩኒቨርስን ያፈርሰዋል። አዎ። ሁለተኛው በአንድ ጊዜ ሰውም ወሰን የሌለውም ነበር ይላል፣ ይህም የኛን ሎጂክ ያፈርሰዋል። በትክክል። ታዲያ ጽሑፉ እነዚህን እንዴት ያስታርቃል? የትኛውን ነው የሚደግፈው? ጽሑፉ በጣም ግልጽ በሆነ መንገድ ከሁለተኛው አመለካከት ጋር ይስማማል። ማስረጃውስ? ዋናውና የሚያዳግመው ማስረጃው ቅድም እንዳልነው የዩኒቨርስ መቀጠል ነው። ጊዜና ቦታ እንዲሁም በውስጣቸው ያለው ነገር ሁሉ መኖራቸው ራሱ ትልቁ ማረጋገጫ ነው። አዎ፣ መለኮታዊው አካል እንደ ፍጡር በምድር በሚመላለስበት ጊዜም እንኳ ሁሉንም ነገር ይደግፍ እንደነበር ትልቁ ማረጋገጫ ነው ይላል። የመጀመሪያው አመለካከት በቀላሉ ከሚታየው እውነታ ጋር ይጋጫል። እሺ፣ ያ ነጥብ ግልጽ ነው። ነገር ግን ይህ አማኑኤል ከሚለው ስም ጋር እንዴት ይታረቃል? ሁልጊዜም ከእኛ ጋር ከነበረ ከእኛ ጋር ሆነ ማለት ምን ትርጉም አለው? በጣም ጥሩ ጥያቄ ነው። ይህንን ከትልቁ ምስል ጋር ስናገናኘው ጽሑፉ ለአማኑኤል የሚሰጠውን የጠራ ትርጉም መረዳት እንጀምራለን። እሺ፣ አማኑኤል ማለት እግዚአብሔር ከዚህ በፊት ከፍጡራን ጋር አልነበረም ማለት አይደለም። ጽሑፉ እንደሚለው እግዚአብሔር ሁልጊዜም ከፍጥረቱ ጋር ነው። ሕልውናችንን በየሰከንዱ የሚደግፈው እርሱ ነውና። ታዲያ ልዩነቱ ምንድን ነው? ይልቁንም አማኑኤል ማለት ፍጥራን የእርሱን ከእነርሱ ጋር መሆን ማስተዋልና መረዳት እንዲችሉ ራሱን ገለጠ ማለት ነው። ስለዚህ መገለጥ ነው ማለት ነው። ልክ ነሽ። በፊት በማይታይና በማይዳሰስ መልኩ ሕልውናቸውን ይደግፍ ነበር። በሥጋዊ ግን ያ ድጋፍና ሕልውና ተጨባጭ፣ የሚታይ፣ የሚሰማ፣ የሚዳሰስ ቅርጽ ያዘ። አናየውም። በሥጋዊ ግን ያ ሲግናል ስክሪን ላይ እንደበራ ምስል ሆነ። በጣም ግሩም ምሳሌ ነው። ጉዳዩ በጣም የሚገርም የሚሆነው እዚህ ላይ ነው። ጽሑፉ ይሄንን ካስረዳ በኋላ በተደጋጋሚ ወደ አንድ ነጥብ ይመለሳል። ይኸውም የሰውን ልጅ የመረዳት ውስንነት ነው። አዎ። ስለዚህ የጽሑፉ መልስ ይህ እንዴት ሊሆን ቻለ ለሚለው ጥያቄ በመሰረቱ ልንረዳው አንችልም ነው። አዎ፣ ግን ልንረዳው አንችልም የሚለው እጅ ከመስጠት ወይም ከእውቀት ማነስ የመነጨ አይደለም። ታዲያ ከምንድን ነው? ይልቅስ በፈጣሪና በፍጡር መካከል ያለውን እጅግ ሰፊ ማይደፈን ልዩነት አምኖ ከመቀበል የሚመነጭ ነው። ጽሑፉ ፍጡራን እግዚአብሔር ራሱን የገለጠላቸውን ያህል ብቻ ሊያውቁት ይችላሉ ይላል። የእኛ የማወቅ አቅም እንኳን በእርሱ የተሰጠ ነው። በትክክል። በእርሱ በተሰጠን የማወቅ አቅም ውስጥ እርሱ እንድናውቅ በፈቀደልን መጠን ብቻ ነው ልናውቀው የምንችለው። ስለዚህ አንድ ሰው ይህ በሎጂክ አይሆንም ቢል ጽሑፉ
ትክክል ነህ፣ አይሄድም፣ በፍጡር ሎጂክ የሚል ምላሽ የሰጠ ነው። ፓራዶክሱ ራሱ የእርሱን ታላቅነትና ከእኛ አእምሮ በላይ መሆኑን የሚያሳይ ምልክት ነው የሚል አንድምታ አለው። ስለዚህ ስናጠቃልለው ጽሑፉ የሚደምድመው መለኮታዊው አካል እንደ ፍጡር ሆኖ ሳለ ዩኒቨርስን መደገፉን እንደቀጠለ ነው። አዎ። እና ይህ ፓራዶክስ በአንድ ጊዜ በቤተልሔም ሕፃን ሆኖ መገኘትና በተመሳሳይ ሰዓት ደግሞ የአንድሮሜዳን ጋላክሲ በቦታው ማቆየት የሰው ልጅ አእምሮ ሊይዞ ማይችለውን የእርሱን ታላቅ ተፈጥሮ ያሳያል። ዋናው ነጥብ ፓራዶክሱን መፍታት ሳይሆን በፓራዶክሱ መደነቅ ነው። ልክ ነው። ከዚህም በላይ ይሄዳል። ጽሑፉ የሚደመደመው በፍልስፍናዊ መልስ ሳይሆን ለድርጊት በሚቀርብ ጥሪ ነው። ምን ማለት ነው? ጽሑፉ ትኩረቱን ይህ እንዴት ሊሆን ቻለ ከሚለው የአእምሮ እንቆቅልሽ ወደ ይህ ለእኛ ምን ማለት ነው ወደሚለው የልብ ጥያቄ ይለወጣል። የመጨረሻው ነጥብ የዚህን ታላቅ ምስጢር ሙሉ በሙሉ በሂሳብ ቀመር አስልተን መረዳት አይደለም። ይልቁንስ ሕልውናችንን በየሰከንዱ ለሚደግፈው እና ራሱን በታሪክ ውስጥ መስዋዕት ላደረገው አምላክ በፍቅርና በአምልኮ ምላሽ መስጠት በትክክል ይበልጥ አስፈላጊ መሆኑን ያሳያል። ይህ ማለት ዋናው ቁም ነገር ፓራዶክሱን መፍታት ሳይሆን በፓራዶክሱ ውስጥ ያለውን ፍቅር ማየት ነው ማለት ነው። ጥያቄው ከአካዴሚያዊ ክርክር ወደ ግላዊ ምላሽ ይሸጋገራል። በትክክል ጽሑፉ የሚለው ይህንን ሁሉ የምናውቀውም ሆነ የማናውቀው አንድ የማያጠራጥር እውነት አለ። እኛ ያለነው በእርሱ ሕይወት ነው። እሺ። እናም ያ ሕይወቱን የሰጠን አካል ራሱን ለኛ አስፋልፎ ሰጥቷል። ስለዚህ ዋናው ጥያቄ ይህንን ውስብስብ ጽንሰ ሐሳብ እንዴት እረዳዋለሁ ሳይሆን ለዚህ አስተናጋጅ ፍቅርና መስዋዕትነት እንዴት ምላሽ እሰጣለሁ የሚለው ይሆናል። አዎ። ይህ ደግሞ ለአድማጭ የሚተው አንድ የመጨረሻ ጥያቄ ያስነሳል። እሺ። አንድ ጽንሰ ሐሳብ በመሰረቱ ከአእምሯችን የመረዳት አቅም በላይ ከሆነ ከእርሱ ጋር ለመዛመድ በጣም ትርጉም ያለው መንገድ ምንድን ነው? ማለኪያ በሌለው የአእምሮ ፍለጋና ክርክር ውስጥ በመግባት ወይስ ይህንን ታላቅነትና ምስጢር አምኖ በመቀበል በሚመጣ የእምነት እና የአምልኮ ተግባር? ጽሑፉ የሚጠቀመው ሁለተኛውን ነው።